ከሁለት ተርም በላይ መግዛት የለበትም እያለ ነው። አሁን ይሄ ልክ ጥሩ ነገር እንዳደረገ አድርገህ ከበሮ ትመታለህ። ያ ማለት ምን እያለ ነው ያለው? 8 ዓመት ገዝቷል፣ 8 ዓመት ቀጥቅጦሃል፣ ተጨማሪ 10 ዓመት ለመቀጥቀጥ ይሰራል። ከመንግስቱ ኃይለማርያም በላይ 17 ነው፣ እሱ 18 ሊገዛ ይፈልጋል ማለት ነው በቀላሉ። ይሄንን እኔ ከምነግር በላይ አብይ አህመድ ራሱ ያሰማራቸው አሁን ቅድም ያነሳዋቸው ፓስተር በለው ነብይ በለው ምናምን ብሎ የተሰማራ ምን ሲል ነበረ? ቢያንስ 2 ዲኬድ አብይ አህመድ 2 ምርጫ ከዚህ በኋላ ይመራል፣ ከዚህ በኋላ 10 ዓመት ይመራል ወዘተረፈ ሲሏቸው የነበረው 10 ዓመት ይመራል ዝም ብሎ በጥንቆላ አይደለም ያመጣው። ያ ገመዳፍ ነብይ ነኝ የሚል ፓስተር ነኝ የሚል ሰውዬ ስምህን ጻፍ ብትለው የሚጽፍ አይደለም። የለበሰውን ሱት ያክል አእምሮ ዋጋ የሚያወጣ አይደለም። አውት ኦፍ ብሉ ከሆነ ጨብጭቡ ሲል የነበረ ሰውዬ ማለት ነው። ወርድ አሳክቶ አጨብጭቡ ማለት የማይችል ሰውዬ አብይ አህመድ 2 የምርጫ ሲዝን መርቶ 5 ዓመት 10 ዓመት ይመራል የሚል በሱ ፍልስፍና ወይ ጌታ እንደዚህ ያለኝ ብዬ ላጭበርብር ብሎ አይደለም። ክራፍት የተደረገ ፕላን የተደረገ አቅደው አዘጋጅተው አንተኛው ነብይ ነኝ ብለህ ይሄንን በል፣ አንተ ፓስተር ነኝ ብለህ ይሄን ይዘህ ተሰማራ ተብሎ እንደ ካድሬ ትክክለኛ ስምሪት የተሰጣቸው አካላት ናቸው። የተሰጣቸውን ስምሪት መነሻ አድርገው ይሄንን የውንብድና አገዛዝ ለማስቀጠል የሚያስችላቸው ውንብድናቸውን ነው ሲነግሩን የቆዩት። ስለዚህ በመጪው የምርጫ ሂደት ሌላ ተጨማሪ 10 ዓመት እንዴት እንደሚገዛ መደላድል እየፈጠረልን ያለው እሱ። ይሄን ለማድረግ ምን ማድረግ አለበት? አማራው መበታተን ያስፈልገዋል። ይሄን ለማድረግ ትደነቃላችሁ። እውነት ለመናገር አብይ አህመድ ሪቪል እየተገለጠ በሄደ ቁጥር ማን ነው የሚለውን ታየዋለ። ሰምታችኋል። እዚሁ ላይ አንድ ነገር ጨምሬላችሁ ለመሄድ በተለይ አብይ አህመድ አዳይ ነው የምትሉ የኦሮሞ ፖለቲካ ኃይሎች ምን እንደሚሰማቸው አላቅም። አንድ የአውሮፕላን ነገሌ ቦረና ላይ የአውሮፕላን ጣቢያ ማነው አውሮፕላን ማረፊያ ተሰርቷል ተብሎ እዚያ ቦታ ላይ ተገኝቶ ነበር አብይ አህመድ። እዛ ተገኝቶ ባደረገው ንግግር የሚገርም ንግግር አድርጓልና በቦረና ያሉ እዛ ቦረና ላይ ያሉ የኦሮሞዎች አለ የቦረናዎችን የኦሮሞን ባህል ጠብቀው ያቆዩ ናቸው አለ። መጀመሪያ በንግግሩ የኦሮሞን ባህል ጠብቀው በማቆየታቸው ምስጋና ይገባቸዋል ወዘተረፈ አለ የመጀመሪያው። ከዛ ቀጥሎ የሚገርም የተናገረው ምንድን ነው? የኦሮሞን ባህል ጠብቀው በማቆየታቸው ምስጋና ይገባቸዋል ካለ በኋላ እንደው የአብይ አህመድ ጉዳይ እኮ የሚገርም ነው። የኦሮሞን ባህል ጠብቀው አቆይተዋል አለ። ለዚህ ምስጋና ምናምን ይገባቸዋል አለና በአካባቢው ካሉ ብሔረሰቦች አለ እና በአካባቢው ካሉ ኦሮሞዎች ጋር ተስማምተው በመኖራቸው አለ። ሰው ቦረና ያለውን ኦሮሞ ከሌሎች ኦሮሞዎች ጋር ተስማምተው በመኖራቸው አሁን ለምሳሌ ነው ማለት ነው። ይሄው ከዚህ ከራሱ አነጋገር ነው ተሰሙታላችሁ። እንውሰድና ባህር ዳር ያሉ አማራዎች በባህር ዳር ዙሪያ ካሉ ሌሎች አማራዎች ጋር ተስማምተው ኖረዋል ከተባለ ባህር ዳር ላይ ያለ አማራና በባህር ዳር ዙሪያ ያለ አማራ የተለያየ ነው ማለት ነው አይደለም? ባገላለጽ እንደዛ ከሆነ ቦረና ላይ ያሉ ኦሮሞዎች ይላል ከሌሎች በዙሪያቸው ካሉ ኦሮሞዎች ጋር ተስማምተው መቆየታቸው ጥሩ ነገር ነው ይላል። አትሚስ ክሊርሊ ሰውየው አንዳንድ ጊዜ አስቦ ሌላ ጊዜ ሳያስብ ይናገር የለ አስቦ አቅዶ ሆም ብሎ ክፉ ነገር አምጥቶ ይረወር። ለምሳሌ አዲስ አበባን ህዝብ ከፍተኛ ኦሮሞ ጠል ሲለው አስቦበት ነው። ይሄም በማለት የአዲስ አበባን ህዝብ ምን አይነት
ቅርቃር ውስጥ ከተዋል ብሎ ተዘጋጅቶ የተናገረው ንግግር ነው። አንዳንዴ ደግሞ ከዝግጅት መጉደል ውስጡ የደበቀውን ነገር ግን ያወጣዋል። ከነዚህ መካከል የቦረና ኦሮሞ ከሌላ ኦሮሞ ጋር የተለየ ነው አይገናኝም የሚለዋን ከራሱ አንደበት አብይ አህመድ ተናግሮታል። እስኪ የተወሰነውን እንየው። እዚህኛው ቪዲዮ ላይ ይመስለኛል ዱረታ ኤርላይን ኢትዮጵያ ጅራቶ መጋላ ነሌ ሁንዱም ትኬሰኑ በጋ ኢጀነጋን ፈባሊ ትገገፈሙ በከባየት ጉድናሌ ኦሮሚያ ከሰት ኩንደገተሜር አቢ ነው። ይህ አየር መንገድ ኤርፖርት በዚህ ስፍራ መስራቱ በጣም ጥሩ ስራ ነው። በኢትዮጵያ ደረጃ ከሞላ ጎደል በሶስት የሚከፈሉ ኤርፖርቶች አሉን። በአንደኛ ደረጃ በኢንተርናሽናል ደረጃ የሚታዩ ኤርፖርቶች አዲስ አበባ፣ መቀሌ፣ ባህር ዳር አሉን። በሁለተኛ ደረጃ ልክ በዚህ ደረጃ የሚታዩ ኤርፖርቶች ደግሞ በሰሜን 10 አሉን። ቅድም የጠቀስኳቸው ቦታዎች ኮምቦልቻ፣ ላሊበላ፣ መቀሌ፣ አክሱም፣ ሽሬ፣ ሁመራ፣ መተማ፣ ጎንደር፣ ባህር ዳር አሁን ከሚሰራው ከደብረ ማርቆስ ጋር 10 ኤርፖርቶች በሰሜን ኢትዮጵያ ተገንብተዋል። ከነዚህ ውስጥ ሁለቱ ኢንተርናሽናል ኤርፖርት ደረጃ የሚታዩ ናቸው። በምስራቅ ሰመራ፣ ጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ድሬዳዋ 5 አሉ። በምስራቅ የት ቀረ ምን ብናሟላ የምስራቁን ህዝባችንን ከምዕራቡ ከሰሜን እናገናኛለን የሚል ስራ የኢትዮጵያ አየር መንገድ ጥናት ይሆናል ማለት ነው። በምዕራብ ኢትዮጵያ ሁሉን ያቀፈች ለሁሉ ጀመራችሁት የቢሾፍቱ ኢንተርናሽናል ኤርፖርት ወሊት ድሬት ያራኩ ከከረት በበለተ ቀባይቹ ድሬት ያራ ሸንቀብና ከነኬሳ ከአርባ ምንጭ ጂንካ ሮቤ ያቤሎ ነገሌ ባሃ ሊጥ ኢቱ በበሊሳ አከዲም ቀለከባ ቦረና ታላቅ ህዝብ የኦሮሞን ማንነት ባህል ያቆየ ህዝብ ነው። ከጉጂ ከባሌ በከባቢ ካሉ ከኦሮሞዎችና ከሌሎች ህዝቦች ጋር በትብብር የኖረ ህዝብ ነው። በከባቢው ካሉ ከኦሮሞዎችና ከሌሎች ህዝቦች ጋር አብሮ የኖረ ነው የሚለው ይኸው የሰማችሁት ነው። የቦረና ኦሮሞ ከሌሎች ኦሮሞዎች ጋር በትብብር የኖረ ነው ይል። አሁን እኛ ብንለው አረ በህዝቡ መካከል ልዩነት ለመፍጠር ገለመሌ ምናምን ይባልና ይጨስ ነበረ። እኛ ስንለው ራሱ ሲለው መሰማቱ ጥሩ ነው። ቦረና ታላቅ ህዝብ የኦሮሞን ማንነት ባህል ያቆየ ህዝብ ነው። ከጉጂ ከባሌ በከባቢ ካሉ ከኦሮሞዎችና ከሌሎች ህዝቦች ጋር በትብብር የኖረ ህዝብ ነው። ስለዚህ የቦረና ኦሮሞ ከባሌ ጋር ከጉጂ ጋር ከነዛ ኦሮሞዎች ጋር በትብብር ነው የኖረው። እኔ አይደለሁም ያልኩት አብይ አህመድ ነው ያለው። ስለዚህ በመተባበር የኖሩ ዛት ዋይ የመቀሌ ያላችሁ የህወሓት ቡድኖች ይሄን እንድታውቁት ነው። እናንተ ያመጣችሁት ጣጣ ይሄን ሀገር እንዴት መቀመቅ ውስጥ እንደከተተው ተመልከቱ። ማይገናኘውን አገናኝታችሁ ማይሳሳባውን አሰባስባችሁ ሰብስባችሁ አንድ ነው የሚል ድምዳሜ ላይ ደረሳችሁ። ይኸው ህዝቡን ራሳችሁ ይበላችሁ የህወሓት አመራሮችን። ህዝቡ ግን ፍዳውን ማየት አልነበረበትም። 1983 የሰራችሁት የግፍና ኃጢአት አገሪቷን በጥቅሉ እንዴት አይነት ዋጋ እያስከፈላት እንደሆነ ተመልከቱ። ቦረና ከጉጂ ጋር የሚያገናኘው ምንም ነገር የለም ተባብሮ ከመኖር ውጪ። ሰብስባችሁ አንድ ክልል አደረጋችሁት። በቋንቋም አይገናኝም፣ በባህልም አይገናኝም፣ በስነ ልቦናም አይገናኝም፣ ተባብሮ ነው የሚኖሩ። እናንተ ግን ሰበሰባችሁና አዲስ አበባን እዛ ውስጥ አስገብታችሁ ለመጨፍለቅ አማራ ይኖርበታል ስለተባለ አማራ ይበዛበታል ከሚል ፍራቻ ስላላችሁና ይሄ የተዋረደ አሳፋሪ ፖለቲካ ስትከተሉ ስለቆያችሁ አሁንም ይሄንን ሳትጥሉ በኪሳችሁ ይዛችሁ እንዴት የት ልትደርሱ እንደምትችሉ ፈጣሪ ወቀው። ግን ይሄ ነው ሁሌ ምን ሞግታችሁ ይሄንን ነው። ይሄን ነገር ማታርፉ ከሆነ ሰተናቸው እንሄዳለን። ሰታቸው ሄድክና ማን ተጎዳ? ኦፍኮርስ እኛ አልተጎዳንም እያለ አይደለም። በሻሽ አደረግን፣ በታተን፣ ወደ ድንጋይ ዘመን መለስን ነው ያሉ። ምን ጠቀሙ? ይሄንን አውቀህ እንኳን አሁን ትምህርት አይወሰድም። ይሄን አይቶ እንኳን ሰው ያኔ የተሰራ ስህተት ለካ አይባልም። አሊዶሮ የሚባለው ቦታ አሁን እንደ ሰላሌ ነፍቼ
አሊዶሮ እኮ እዛው ከደጀንና ጎሐጽዮን ማለት እኮ ነው። ምኑን ከምን አድርጋችሁ እንደው አሁን አሊዶሮ በለው ጎሐጽዮን በለው 80-90 በመቶ አማራ አይደለም ያለው? እውነት እንነጋገር። ሰላሌን ከ15% ይበልጣል የኦሮሞ ተወላጅ ሰላሌ ላይ ከ15 በመቶ ይበልጣል። ፍቼ እንደው ከ15 በመቶ ይበልጣል። አዲስ አበባ 60 በመቶ ነው አይደል? ሰላሌም ብትሄድ ፍቼም ብትሄድ የምታገኘው ከዛ አማራው 60 በመቶ ነው አይደል? አዲስ አበባ ላይ የተለየ አይደለም። ፍቼም ብትሄድ ሰላሌም ብትሄድ ግን አማራ ነኝ ካለ ይገደላል። አንገቱን ደፍቶ አማራ እንዳልሆነ ሆኖ ነው እየኖረ ያለው። ቀን እስከሚመጣ ጊዜ እስከሚወጣ ድረስ ፍዳውን እያየ ያለ አማራ። ይሄን ያደረጋችሁት የአገሪቷን ዕጣ ፈንታ በብሔር ፌዴራሊዝም እንበይናለን ብላችሁ አማራውን ማርጂናላይዝ ያደረጋችሁ